ሰላም ቤተሰቦቼ እንዴት ናችሁ? እስቲ ዛሬ ስለ እንቅልፍ የስነ ልቦና እውነታዎችን ነው የምናየው ማለት ነው። ስለዚህ እነዚህ ነገሮችን ከራሳችሁ ጋር አስተያዩና ትክክለኛ ከሆነ አክሴፕት አድርጎት፣ ትክክለኛ ካልሆነ ደግሞ ያው ኢንተርኔት ላይ ፈልጋችሁ ትክክለኛውን ነገር እንድትረዱ ትጋብዛችኋለሁ። እንግዲህ ስለ እንቅልፍ የስነ ልቦና እውነታዎች በጀርባ ከተኙ ቅዠት የማየት እድሎ በጣም የሰፋ ነው። በግራ በኩል ከተኛው ደግሞ እርስዎ ያው የተፈጥሮ ተከላካይ ነው። ይሄ ማለት ምን ማለት ነው? በቀኝ በኩል ስንተኛ ቶታሊ እነዚህ ኩላሊታችን ምናምናችን ጫና ስለሚፈጥርበት በግራ አትተኙ በቀኝ አትተኙ ይባላል ማለት ነው። በግራ ከተኛን ያን ነገር እንከላከለዋለን ማለት ነው። ከማንቂያ በፊት ያው ከአላርም በፊት ማለት ነው። ከማንቂያ በፊት ሁል ጊዜ ከእንቅልፍ የሚነቁ ከሆነ ተጨንቀዋል ማለት ነው። ለምሳሌ 12 ሰዓት ከሆነ አላርሙ የተሞላውና 11 ሰዓት የሚነሱ ከሆነ የሆነ ነገር አይምሮ ውስጥ አለ። ስለዚህ ተጨንቀዋል ማለት ነው። ህልሞችን በቀን ካስታወስን የፈጠራ አይምሮ አለን ማለት ነው። ያው ይሄ ግን እንግዲህ ህልም በሶስት አይነት መንገድ ነው መጽሐፍ ቅዱስ ይታለማል የሚለው ማለት ነው። አንደኛው የእግዚአብሔር ራእይ ነው። ያው የተሻለን ሰው ከሆነ ከእግዚአብሔር ጋር ጊዜ የምናጠፋ ከሆነ ከእግዚአብሔር መልእክት የምንቀበል ከሆነ በህልም ነው የምናየው። አንዱን ራእይ ይባላል ማለት ነው። ሁለተኛው ደግሞ ስጋ ሲደክም ምን ማለት ነው? ቀን ሙሉ ስለምናስበው ነገር ሌሊት በህልማችን ልናይ እንችላለን። ስለዚህ የስጋ ድካም ነው በህልም የሚገለጠው ማለት ነው። ሶስተኛ ላይ ደግሞ ሰይጣን ያሳየናል። ሰይጣን መልእክት ሊያስተላልፍ ይችላል። ሰይጣን ሊያስደነግጠን ይችላል። ሰይጣን በተለይ ከፊት ለፊታችን ፖዘቲቭ ነገር ካለ በኔጌቲቭ በህልም ሊበጠብጠን ይፈልጋል ማለት ነው። ለመተኛት ጩኸት ካስፈለጎት የራስዎን ሀሳብ ይፈራሉ ማለት ነው። ወይም ጩኸት ማለት ነው እየሰማን ምናምን መተኛት የምንፈልግ ከሆነ ውስጣችን ችግር አለ ማለት ነው። በእንቅልፍ ውስጥ ካወሩ በሚነቁትበት ጊዜ ሚስጥሮን እንዲጠብቁ ነው። ይሄ ብዙ ጊዜ ሰዎች በእንቅልፍ ልቡ ሲያወራ ሰማን። እንደውም ድሮ ምን ይባላል መሰላችሁ? አውራ ጣቱን ሲያዝ ብዙ ይለፈልፋል ያ ሰው ይባላል። ሌሊቱን ሙሉ ጎን ካልተቀያየረ ለምሳሌ በቀኝ ከዛ ደግሞ በግራ የሆነ ካልተኛን አይምሮአችን አልተረጋጋም ማለት ነው። በጣም ከባድ ነገር ውስጥ ነው ያለነው ማለት ነው። አንዳንዴ በቃ የወደቅኩበትን ሳላቅ ነቃው ነው አይደል የሚባለው? ስለደከመን ማለት ነው። ስለዚህ እነዚህ ነገሮች ማስተካከል አለብን። ይሄ ከባድ የህይወት እውነታዎች ናቸውና የእንቅልፍ ማንነት ነውና ያው እነዚህ ነገሮች ከተከሰቱ እውነት ናቸው ማለት ነውና ስለ እንቅልፍ የስነ ልቦና እውነታዎች ናቸው። እንድትጠቀሙበት እጋብዛችኋለሁ።